ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን አስጀመሩ። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሮጀክቱ መጀመርን አስመልክቶ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እያለማ ይገኛል ብለዋል። ይህ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ ነው ሲሉ ገልጸዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል ሲሉ አሳውቀዋል። ፕሮጀክቱ ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም የኢንዱስትሪ ማስፋፊያ አጀንዳ ጋር የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው ያሉ ሲሆን የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን ያጠናክራል ሲሉ ገልጸዋል። በኤኤፍሲ ኤፍቲኤ ማዕቀፍ የአፍሪካን የማገናኘት አቅም ይጨምራል፣ የንግድና ቱሪዝም ኮሪደሮችን ያሰፋል፣ ኢትዮጵያም ቀዳሚ የበየነ አህጉር ማዕከል ያደርጋታል ሲሉ አክለዋል። ጠቅላይ ሚኒስትሩ ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውን 1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላን ስራ የተመቸ ከባቢ ያላት ሲሆን መዳረሻውንም ኢትዮጵያ ላደረጉ ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ናት ብለዋል። ለመዲናችን ያላት ቅርበት ከነባሩ የትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታ ይፈጥራል ያሉ ሲሆን የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ የሚያደርጋት በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ላይ ይደርሳል ብለዋል። በተያያዘ ዜና ሲምፕል ፍላይንግ የተባለ ድረገጽ ባወጣው መረጃ በተያያዘው የፈረንጆች ዓመት 2026 እየተገነቡ ያሉና ግንባታቸው የሚጀምሩ ግዙፍ አውሮፕላን ማረፊያዎች የአቪዬሽን ዓለም አቀፍ ገጽታ የሚቀይሩ ናቸው። እንደ መረጃው እነዚህ ፕሮጀክቶች አውሮፕላን ማረፊያ ብቻ ሳይሆኑ የአቪዬሽን ከተሞችም ናቸው። 15 የሚደርሱ የዓለማችን ግዙፍ አውሮፕላን ማረፊያ ፕሮጀክቶች በአጠቃላይ ከ250 ቢሊዮን ዶላር በላይ ወጪ የሚደረግባቸው ሲሆን የሰዎችን እንቅስቃሴ በከፍተኛ ደረጃ እንደሚያፋጥኑ ተጠቅሷል። ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ መሰረት ድንጋይ የተቀመጠለት የቢሾፍቱ አውሮፕላን ማረፊያ ከእነዚህ 15 ፕሮጀክቶች መካከል አንዱ ነው። በሌላ ዜና የተባበሩት አረብ ኤምሬትስ ተማሪዎች በእንግሊዝ ካምፓሶች ውስጥ በሙስሊም ወንድማማቾች ሁድ እስላሞች እየተፈጸመ ያለውን አክራሪነት በመፍራት በእንግሊዝ ለመማር ለሚፈልጉ ዜጎች የሚሰጠውን ገንዘብ እንደሚቀንስ አስታወቀ። አንዳንድ የአረብ መንግስታት አሁን የአውሮፓን መንግስት እንደ አደገኛ እስላማዊ አክራሪነት ቦታ ነው የሚመለከቱት። በጃፓን አንዲት ድመት የባቡር ጣቢያ የበላይ ኃላፊ ሆና ተሾመች። በጃፓን የሚገኘው የዋካያማ የባቡር መስመር ሮኩታማ የተባለችውን ድመት የባቡር ጣቢያ የበላይ ተቆጣጣሪ አድርጎ በይፋ መርጧታል። ሹመቱ ሮኩታማ የጣቢያው ዋና ኃላፊ ያደረገ ሲሆን ሌሎች 2 ድመቶች ደግሞ በምክትልነት አብረዋት እንዲሰሩ ተመድበዋል። ይህ የተደረገው የቱሪስቶችን ትኩረት ለመሳብና ለባቡር ጣቢያው ገቢ ለማስገኘት ነው። ጃፓን ድመቶችን በባቡር ጣቢያ ኃላፊነት የመሾም የቆየ ባህል ያላት ሲሆን ከዚህ ቀደም የነበሩት ድመቶች ለኩባንያው በሚሊዮን የሚቆጠር ዶላር ገቢ አስገኝተዋል። ይህች ድመት አሁን የራሷ ዩኒፎርምና በስሟ የተዘጋጀ የክብር ቆብ አላት። ሂሳብ ላለመክፈል ከበላ በኋላ የልብ ድካም እንዳለበት መሬት ላይ የሚወድቀው ስፔናዊው ሰው በስፔን የሚኖር አንድ የ50 ዓመት ሰው ለዓመታት በተለያዩ ምግብ ቤቶች እየገባ ውድ ምግቦችን ካዘዘ በኋላ ሂሳብ ላለመክፈል የሚጠቀምበት ዘዴ አስገራሚ ነበር። ታሪኩ እንዲህ ነው። አይዳስ የተባለው ይህ ግለሰብ አሊካንቴ በተባለች የስፔን ከተማ ውስጥ ወደሚገኝ ከ20 በላይ ምርጥ ምግብ ቤቶች እየሄደ የፈለገውን ይመገባል።
ሂሳብ የመክፈያ ሰዓት ሲደርስ ግን በድንገት ደረቱን ይዞ መሬት ላይ በመውደቅ የልብ ድካም እንደያዘው ያስመስላል። የምግብ ቤቱ ሰራተኞች ደንግጠው አምቡላንስ እንዲጠሩለት ይለምናል። በዚህ ሁኔታ ውስጥ ሆኖ ሂሳብ ሳይከፍል በነፃ ይታከማል። ከዛም በሰላም ይወጣል። ይህን ድርጊቱን ከ20 በላይ የሚሆኑ ምግብ ቤቶች ላይ ደጋግሞታል። አንድ ቀን ግን ኤልዙዊን ከተማር በተባለ ምግብ ቤት ውስጥ ተመሳሳይ ድራማ ለመስራት ሲሞክር የምግብ ቤቱ ስራ አስኪያጅ አልተሸወደም። ሰውየው ቀደም ሲል በሌሎች ቦታዎች ተመሳሳይ ድርጊት ሲፈጽም የሚያሳይ ፎቶ በምግብ ቤቶች ማህበር በኩል ተሰራጭቶ ስለነበር ወዲያውኑ ለፖሊስ ተደወለ። ይህ ተዋናይ ግለሰብ በስተመጨረሻም በፖሊስ ተይዞ ለፈጸማቸው ተከታታይ ማጭበርበሮች የ42 ቀናት እስራት ተፈርዶበታል። የአካባቢው የምግብ ቤቶች በጋራ በመሆን ረጅም ዓመት እንዲታሰር ክስ መስርተውበትም ነበር። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።